በየጊዜው አንድ አይነት የሆነ ግንኙነት ማድረግ ለስንፈተ ወሲብ ይዳርገናል ወይ? ወንዶች በተለይ ከትዳር በኋላ የግንኙነት ነገራቸው እየጣፈጠ ካልሆነ ወይም ደግሞ የተለያዩ ነገሮችን መሞከር ካልቻችሁ የመሰላቸት ነገር ሊመጣ ይችላል። 60% የሚሆኑ ስንፈተ ወሲቦች ስለልቦናዊ ናቸው። ወንዶች በግንኙነት ህይወታቸው አዳዲስ ነገሮችን መሞከር ማውራት ይፈልጋሉ። ስለዚህ ያንን ነገር በትዳር ውስጥ ማለማመድ መቻል አለብን። ካልሆነ ግንኙነት እየተሰላቸው የሚመጣ ነገር ነው። በተለይ ደግሞ ሁለተኛ ዙር ግንኙነት ከትዳር በኋላ የተለመደ ነገር አይደለም ዶክተር ምናምን ብሎ የሚለኝ ሰው ብዙ ነው። ኃላፊነቶች አሉ፣ ልጆች አሉ እና በዛ መቅጠን የሚመጣው ስትረስ የሚመጣው ድጋማ አለ። ግን የግንኙነት ድባቡን የመቀየር አይነት ፖቴንሻል ካላችሁ ከባለቤታችሁ ተነጋግራችሁ ያንን ነገር ለማስተካከል ብዙ አይነት እድሎች አሉ። የተለያዩ ነገሮች ሞክሩ። አንተ እያስደሰትኩ ነው ወይ? አንቺ እያስደሰትኩሽ ነው ወይ? እንዴት አድርገው ሌላ ነገር እንሞክር፣ እስቲ ምን አይነት ነገር እንሞክር ብላችሁ ማውራትን እና ሌሎችን ነገሮችን ኤክስፔሪንስ ማድረግ፣ ቦታ መቀየር፣ ፖዚሽን መቀየር፣ ለግንኙነት የሚያነሳሳችሁን ነገር መቀየር፣ የምታወሩትን ነገር መቀየር፣ እንደዚህ አይነት ነገርን የግንኙነት ህይወትን እየጣፈጠ እንዳይሰለች የሚያደርገው ነገር ነው። ቢቀጥ ስነ ልቦናዊ የሆኑ ስንፈተ ወሲቦች ሊያመጣ ይችላል። ምንም ያክል ደግሞ ፖዚሽን ብትቀያየር፣ ምንም ያክል ነገሮችን ብታስተካከል ደግሞ ማይስተካከሉ ስንፈተ ወሲቦች አሉ። ባይዘይ እሱ በግንኙነት መሰላቸው ሳይሆን አካላዊ በሆኑ ነገሮች ነው የመጡት። ጠዋት ብልት ማይቆም ከሆነ፣ በየግንኙነቱ ቶሎ የምትጨርስ ከሆነ የዛኔ ነርቭ ላይ፣ ሆርሞን ላይ፣ ጡንቻ ላይ፣ ደም ስር ላይ ያሉ ችግሮች አሉ። መታከም ትችላለን። ቅድመ ጨዋታ ወይም ፎርፕሌይ የምንለው ነገር ስንት ደቂቃ መሆን አለበት? ፎርፕሌይ ማለት አንድ ሴትን ለግንኙነት ሰውነቷንም ሆነ ጭንቅላቷን የምታዘጋጅበት ጊዜ ነው። ስለዚህ በደንብ አድርገው ጊዜውን መውሰድ አለብን። ውድድር አይደለም። እንዲህ ተብሎ የሚቀመጥ ሰዓት የለም። ግን አንዳንድ ሪሰርቸሮች ከ15 እስከ 20 ደቂቃ ጥሩ ታይም የምንላቸው ነው። ይህንን ነገር ለምንድን ነው የሚሉት? አንደኛ እዚ አካባቢ ያለ እርጥበት በደንብ አድርጎ የውጫዊ ክፍል ብቻ ሳይሆን የውስጣዊ ክፍል እርጥበት የሚያገኝበት፣ ወደ ብልት ያሉት ደም ዝውውሮች በደንብ አድርገው የሚስፋፉበትና ደም በትክክል የምታገኝበት፣ ከምንም ነገር በላይ ደግሞ ካላት ጭንቀትና ካላት ብዙ አይነት ፍርሃቶች ጭንቅላቷን ከዛ ነገር አውጥቶ የግንኙነት ሙዷን ለማምጣት ከ15 እስከ 20 ደቂቃ ይፈጃል። አንዳንድ ሴቶች ከዛ በላይ ሊፈጅባቸው ይችላል። አንዳንድ ሴቶች ከዛ በታች ሊፈጅባቸው ይችላል። ግን ለባለቤት የሚሆነውን ሰዓት በደንብ አድርጋ አጥንተ ማወቅ ነው ያለብን። ፎርፕሌን ማቻኮል አያስፈልግም። ፎርፕሌይ ወይም ቅድመ ጨዋታን በደንብ አድርጋ አደረክ ማለት የእርካታ ደረጃዋን ለመድረስ ጥሩ አይነት እድል አለ ማለት ነው። አንዳንድ ወንዶች ቶሎ መግባት የሚፈልጉበት ምክንያት ገና እየተሟሟቅን እሷ እየተሟሟቀች ስትሄድ የኔ ብልት እየተልፈሰፈሰ ይመጣል። መሀል ላይ እርግብ የሚልበት ጊዜ አለ ነው። እሱ ባይ ዘ ዌይ ፎርፕሌውን ማፋጠን ሳይሆን አንተ የብልት አለመቆም ችግር ሊኖርበት ስለሚችል ተመርምረ መታከም አለ። ሴት ልጅን እርካታ ደረጃ ለማድረስ ፐርፌክት ፖዚሽን የትኛው ነው? ፐርፌክት ፖዚሽን የሚባለው አንድ ወንድ በብልቱ ከገባ በኋላ ጂስፖቱን ሊደርስበት የሚችልበት እና እስከ እርካታ ድረስ ሊነካው በሚችልበት ፖዚሽን መሆን አለበት። ሁለት አሪፍ የሚባሉ ፖዚሽኖች አሉ። አንደኛ እሷ ከላይ ብትሆን ጂስፖቱ የመነካቱ ቻንስ በጣም ከፍተኛ ነው። ስለዚህ እርካታ ደረጃ የመድረሷ ነገር ከፍ ይላል ማለት ነው። ሁለተኛ ደግሞ እሷ ታች ትሁን ከተባለ ደግሞ ከወገቧ ስር ጠጠር ያለ ለስላሳ ያልሆነ ትራስ ታስገቡና ወገቧን ከፍ አድርጎ ጂስፖቱን ከፍ ስለሚያደርግ ብልታችሁን ስታስገቡ ትደርሱበታላችሁ። ጂስፖቱን ልደርሱበት የማትችሉበት ምክንያት ሞስት ፕሮባብሊ የብልት አለመቆም ችግር ሊሆን ይችላል፣ ወይም እናንተ ቶሎ ትጨርሳላችሁ፣ ብልታችሁ ይልፈሰፈሳል። የዛኔ ብልት አለመቆም ችግራችሁና ቶሎ መጨረሳችሁን ማሳከም ትችላል። አግባብ ያለውን ምርመራ አድርገንላችሁ ነርቭ ላይ፣ ሆርሞን ላይ፣ ደም ስር ላይ፣ ጡንቻ ላይ ያለውን ችግር እናስተካክልላችኋለን። ትክክለኛ እንቅልፍ ከተኛችሁ ያልተቋረጠ ከ6 ሰዓት እስከ 8 ሰዓት እንቅልፍ ከተኛችሁ ሌሊቱን 3 እስከ 5 ጊዜ ድረስ ይቆማል። የመጨረሻውን ነው መጨረሻ ላይ የምታዩት ማለት ነው። ብልት ለምንድን ነው ሌሊት የሚቆመው? ለምንድን ነው ጠዋት የሚቆመው? ወደዛ አካባቢ ያሉ ጡንቻዎች የደም ዝውውር የሚያገኙበት ሰዓት ነው። ካልሆነ ይከሳሉ፣ አይታደሱም፣ አያድጉም፣ ይሞታሉ። ስለዚህ ብልት አይቆምም፣ ሳይዝ እያነሰ ይመጣል። እንደዚህ አይነት ችግር ይፈጠራል። ሌሊት የማይቆም ከሆነ ጠዋት የማይቆም ከሆነ ብልታችሁ ደም ስር ላይ ችግር አለ፣ ልብ ላይ ችግር አለ፣ ነርቭ ላይ ችግር አለ፣ ጡንቻ ላይ ችግር አለ፣ ሆርሞን ላይ ችግር አለ ማለት ነው። ስለዚህ ለረጅም ጊዜ ብልት የማይቆም ከሆነ ጠዋት ብልታችሁ እያነሰ ይመጣል፣ ሳይዙ እየቀነሰ ይመጣል፣ ውፍረቱ እየቀጠነ ይመጣል። ስለዚህ አሁኑኑ ብልታችሁ ጧት የማይቆም ከሆነ መታችሁ ቼክ አስደረጋችሁት እንደ አግባብነቱ ሕክምና እናስጀምራችሁ። አብዛኛው ወንድ ጂስፖት የቱ ጋር እንደሚገኝም ሆነ ምን እንደሆነ ራሱ አታውቅም። ጂስፖት ማለት በላይ በብልቷ ጫፍ መርካት የማትችል ሴት፣ ወደ ውስጥ መግባት የሚያስፈልጋት ሴት
ነክታችሁ እርካታ ደረጃ ልታደርሷት የምትችልበት ነውና ብዙ ወንዶች የሚቸገሩት ምንድነው አንድ ቦታ ይመስላችኋል። ይሄ የሚነካ ነጥብ ነገር ወይም የሚያገኙት እብጠት ነገር ወይም ይሄ መብራት ማጥፊያና ማብሪያ ይመስል የሆነ ስፖት ላይ የሚያገኙት ነገር ይመስላችኋል። አይደለም። ጂ ስፖት ማለት ብዙ የደም ስሮችና የነርቮች ኔትወርክ ያለበት የብልቷ የላይኛው ክፍል 2 ኢንች ከብልቷ መግቢያ ውስጥ ገባ ብሎ የሚገኝ ግርግዳ የሚመስል ነገር ነው። ኦኬ ሶ በቀላሉ ላይገኝ ይችላል። አንዲች ሴት የእርካታ ደረጃ ትንሽ ከፍ እያለ ሲመጣ ደም በደንብ አድርጎ ወደ ብልቷ እየመጣ ሲመጣ ነው ጂስፖቱን ማግኘት የምትችሉት። ደም ወደዛ እየተዘዋወረ እርጥበት እያገኘች ካልሆነ ጂስፖቷ ፍላት ነው የሚሆነው፣ ለስላሳ ነው የሚሆነው፣ አታገኙትም። ትንሽ እርጥበት እያገኘች ስትመጣ ምናምን ጂስፖቷ የላንቃችሁ የውስጣዊ ክፍል አይነት ነው የሚሆነው። ሻክር ማለት ይጀምራል፣ ጠጠር ማለት ይጀምራል፣ አበጥ ማለት ይጀምራል። ከብልቷ የላይኛው ክፍል 2 ኢንች ወደ ውስጥ ገባ ብላችሁ በእጅ ልትደርሱበት የማትችሉት ነገር ነው የሚሆነው። ስለዚህ በብልታችሁ መግባት አለባችሁ። ስለዚህ ጂስፖት ያለችበትን ቦታ አውቁ። ከዛ በኋላ ደግሞ እዛ ደረጃ ለመድረስ ደግሞ ብልታችሁ መቆም አለበት። ሰዓት ያስፈልጋችኋል። ስለዚህ ቶሎ መጨረስ የለባችሁም። እንደዚህ አይነት ችግር ካለባችሁ ሆርሞን ላይ ነርቭ ላይ ያለ ችግር ነው። መታችሁ ብልትን አለመቆም ችግራችሁን እና ቶሎ መጨረሳችሁን ማሳከም ትችላላችሁ። ወንዶች እንዴት አንጀቴን እንደሚበሉኝ በቃ የፍራት መድኃኒት ቢኖር ለሁሉ በሰጠኋቸው 60% የሚሆኑት የስንፈተ ወሲቦች ስለ ልቦናዊ ነው። በቃ መፍራት፣ ግንኙነት ላይ መፍራት፣ በቃ ፍርሃታቸውን ሊያጠፋ የሚችል መድኃኒት ብሰጣቸው ምን ያክል ደስ ባለኝ። ግን የለም ፍርሃትን የሚያጠፋ ምንም አይነት መድኃኒት የለም። ቆፍጠን ማለት ነው ያለብህ። ስለ ልቦናዊ የሆኑ የስንፈተ ወሲቦች በድንገት የሚመጡ ናቸው ወይም ሁኔታ የሚመርጡ ናቸው። እሺ ሰው የሚመርጡ ናቸው። የሆነ ጊዜ ላይ ይመጣሉ፣ የሆነ ጊዜ ላይ ይጠፋሉ። ጭንቀትህን ቀንስ፣ ፍርሃትህን ቀንስ፣ ምንም አይመጣም። አካላዊ የሆኑ ስንፈተ ወሲቦች ደግሞ ካሉ በተለይ በየግንኙነቱ ካለ እና ቀስ ብሎ የሚመጣ ከሆነ ጠዋት ብልት የማይቆም ከሆነ ቶሎ መጨረሳችሁ የሚደጋገም ከሆነ የዛኔ አካላዊ ነገር ነው። የዛኔ መታችሁ ደማችሁን ቼክ አድርገን ሆርሞን ላይ ነርቭ ላይ ደም ስር ላይ ያሉ ችግሮችን እናስተካክላለን። ጠዋት ብልት የማይቆምለት የብልት አለመቆም ችግር አለበት ብለሻል ነበር። የኔ ሌሊት ላይ ነው የሚቆመው፣ ጠዋት ላይ አይቆምም ብሎ አንዱ ክላይንት የመጣና አንድ ወንድ በአንድ ሌሊት 3-4 ጊዜ ብልቱ ሊቆም ይችላል። ጠዋት ያለውን የምታዩት ማለት ነው የመጨረሻውን የብልት መቆም ስትነሱ ስለምታዩት ነው እንጂ በእንቅልፍ ላባችሁ ሌሊቱን ሲቆም ነው የሚያድረው። ጠዋት የማይቆም ከሆነ ሌሊት የሚቆመውን እንቆጥረዋለን። ሌሊት ወይም ጠዋት የሚቆመው ምንድነው መሰላችሁ አለማችሁ ቴስቶስትሮናችሁ ከፍ ሲል እዛ አካባቢ ያሉት ጡንቻዎች በደንብ አድርጎ የደም ዝውውር የሚያገኙበት ሰዓት ነው። እንዳይከሱ፣ እንዳያንሱ፣ የብልት ማነስ እንዳያጋጥም፣ የብልት አለመቆም ችግር እንዳያጋጥም እዛ አካባቢ ያሉት ጡንቻዎች ጥንካሬያቸውን ቀጥለው እንዲይዙ ነው። ስለዚህ ሌሊት የሚቆም ከሆነ የብልት አለመቆም ችግር የለብን። የብልት አለመቆም ችግር አለብን የምንለው ጠዋት የማይቆም ከሆነ ከዛ ሌሊትም የማይቆም ከሆነ ለግንኙነት ልፍስፍስ ከሆነ ወይም ጭራሽ የማይቆም ከሆነ ወይም ግንኙነት ከጀመርክ በኋላ መሀል ላይ የሚልፈሰፈስ ከሆነ የዛኔ ደም ስር ላይ፣ ነርቭ ላይ፣ ሆርሞን ላይ፣ ሳይኮሎጂ ላይ ያሉ ችግሮች አሉ ማለት ነው። መታችሁ መደረግ ትችላለህ። ሴት ልጅን እርካታ ደረጃ ለማድረስ ብልቷ ውስጥ ግዴታ መግባት አይጠበቅብህም። የብልቷ ጫፍ ወይም ክሊቶሪስ የምትባል 70-80% የሚሆኑት ሴቶች በዛ ብቻ እርካታ ደረጃ ሊደርሱ ይችላሉ። ክሊቶሪስ የምትባለዋ ማለት ነው ስራዋ ከዛ ውጭ ስራ የላትም። ስራዋ ለሴት ልጅ እርካታ መስጠት ነው። ሌላ ስራ የላትም። 10,000 የሚሆን ነርቮች አሏት። ስትነካ መጨረሻ ድረስ ደስታ ትሰጣለች። 20-30% የሚሆኑት ሴቶች ደግሞ ግዴታ ብልት መግባት አለበት ይላሉ። ይህ ማለት ጂስፖት የምትባለዋ ቦታ አለች። እሷ ካልተነካች እርካታ ደረጃ ላይ ደርስ ይችላሉ። ጂስፖት ማለት በውስጠኛው በኩል ከክሊቶሪሱ ጋር ልትነካካ የምትችል በብልቷ በላይኛው ክፍል ቢያንስ 2 ኢንች ወደ ውስጥ ገባ ካልክ በኋላ የምታገኘው የብልቷ ክፍል። ብዙ ጊዜ እንደዚህ አይነት ሴቶች የብልት አለመቆም ችግር ወይም ቶሎ መጨረስ ኖሮባቸው ቶሎ ብልታቸው የሚፈሰፈስ ወንዶች ለማስደሰት ሊያቀታቸው ይችላል። ስለዚህ እንደዚህ አይነት ሚስት ካለች አንተም ብልት እንዲቆም ከፈለክ ቶሎ መጨረስ ካለብህ መታከም ትችላለህ። ስለ ሴቶች የግንኙነት ፍላጎት እርካታ ደረጃ እንዴት አድርገህ ነው እርካታ ማድረስ የምትችለው የሚባለውን ነገር ታውቃለህ ወይ? ብዙ ወንዶች ስነ ልቦናዊ የሆኑ ስንፈተ ወሲቦች የሚያጋጥሟቸው ግንኙነት ላይ ብልታቸው የሚፈሰፈሰው ቶሎ የሚጨርሱት ሴት ልጅን ካለማወቅ የተነሳ በጣም ፍርሃት ስለሚሰማቸው ለወንዶች ብቻ የሚዘጋጅ ሴት ልጅን እንዴት አድርጋችሁ ነው ማርካት የምትችሉት የሚባለውን ነገር ሙሉ ለሙሉ ትንትን ተደርጎ የሚነገር ነገር ፕሌሊስት ጀምርላችሁ ማለት ነው። ስለዚህ ይህንን ፕሌሊስት የምትፈልጉ ከሆነ ፎሎ አድርጉ።
ሪፖስት አድርጎ ኮመንት ላይ ፓርት 2 ያላችሁ ጻፉልኝ። ከዛ በኋላ እንዴት አድርጋችሁ ስለ ሴት መረዳት ያለባችሁ ነገሮች በሙሉ አንድ በአንድ ነግራችኋለሁ። ሚስታችሁን ምን ያክል ማወቃችሁ ግንኙነት ላይ ያላችሁን ቴንሽን እየቀነሰላችሁ ይሄድና ግንኙነት ላይ ብልታችሁ የሚፈሰፈሰውን ነገር እየቀነሰላችሁ ይመጣል። አይ እሱ አይደለም ችግሩ ካላችሁ ጠዋት ብልት የማይቆም ከሆነ ቶሎ መጨረሱ እየተደጋገመ የሚመጣ ከሆነ ያ አካላዊ ነገር ሊሆን ይችላል። መታችሁ መታከም ትችላላችሁ። ሙድ ውስጥ አይደለውም ካለች በኋላ አካሄድ ነው ለግንኙነት ያላትን ነገር እስከመጨረሻ ድርግም አድርጎ የሚያስቀምጠው። የወንዶች የግንኙነት ፍላጎት እና ለግንኙነት ያላቸው ተነሳሽነት ቀጥ ያለ ነው። ስለዚህ ለግንኙነት የሚያነሳሳቸውን ነገሮች ያያሉ ወይም ይነካሉ፣ ብልታቸው ይቆማል፣ እስኪጨርሱ ድረስ ግንኙነት ያደርጋሉ። ሁለተኛ ሶስተኛ ዙር እየደገሙ ይሄዳሉ። ይሄ ቀጥ ያለ ነገር ነው። የሴት ልጅ ግን የመዋዠቅ ባህሪ ያለው። አንዲት ሴት ባይተወይ ለግንኙነት ፍላጎት የለኝም ካለች በኋላ ገራሚ የሆነ ግንኙነት እስክታደርግ ድረስ የግንኙነት ፍላጎቷ ማለት ላይ ከፍ ሊል ይችላል። የግንኙነት ፍላጎቷ በደንብ አድርጎ ከፍ ብሎ ግንኙነት ጀምራ ማትጨርስበት ጊዜያቶች ሊኖሩ ይችላሉ። እንደዛ ሲኮን ማለት ነው ለምንድን ነው ሙድ ውስጥ ማትሆኚው? ሁሉ ጊዜ በቃ ግንኙነትን ቢትኛለሽ ምናምን ነገር አይደለም። ሙድ ባይ ዘ ዌይ ቀስ ብሎ ነው የሴት ልጅ የሚመጣው ማለት ነው። ስለዚህ ማሳጅ በመስጠት የቤት ስራ ነገር ካለ እሱን በማገዝ ቀንሽ እንዴት ነበር ብለህ ብትጠይቃት፣ ቀስ ብለህ ብታቅፋት፣ ምን ብታርጋት፣ ብትስማት የሚመጡ አይነት ስሜቶች ይኖራሉ። ስለዚህ ሙድ ውስጥ አይደለውም ብላ ያለች ሴት ማለት ነው ለግንኙነት የሚነሳሳናት ነገር ሊኖርላት ይችላል ማለት ነው። ስለዚህ አካሄዳችሁን አስተካክሉ። አንዳንድ ሴቶች የግንኙነት ፍላጎት ኖሯቸው ጥሩ መነሳትና ኖሯቸው ከዛ መሀል ላይ ሳይጨርሱ ሊቆም ይችላል። እሱ ካንተ የመጣ ችግር አይደለም። ስንፈተ ወሲብ ያለባቸው ወንዶች ሚስቶቻቸውን የማያስደርሱበት ጊዜ ሊኖር ይችላል። የስ እሱን መታችሁ መታከም ትችላለህ። ማንኛውም ስንፈተ ወሲብ መታከም ከፈለግ ባዮ ላይ ባለው ስልክ ቁጥር ደውለህ ቀጠሮ ማሰስ ትችላለህ። በሬ ሁል ጊዜ ክፍት ነው። በግንኙነት ጊዜ ቶሎ እንዳልጨርስ ለክርስቲያኖ ሮናልዶ ነው ማስበው ብሎ ያለኝ ክላይንት ዛሬ መጣና በጣም ነው ያዝናናኝ። ብዙ ክላይንቶች ስለ ብዙ አይነት ቶሎ መጨረሳቸውን ሊያስተካክሉበት የሚችሉ መንገዶች ይነግሩኛል። መጠጥ እጠጣለሁ የሚሉ አሉ። ብልታቸው ላይ ኮልጌት የሚቀቡ ሰዎች አሉ። ስለሌላ ነገር የሚያስቡ ወንዶች አሉ። ኮንዶም የሚጠቀሙ ወንዶች አሉ። እና ብዙ አይነት ነገር ሰምቻለሁ። አዎ ስለሌላ ነገር ማሰብ ግንኙነት ላይ ያላችሁን ቴንሽን ስለሚቀንሰው ቶሎ እንዳትጨርሱ ሊያደርጋችሁ ይችላል። ሜቢ አልኮል መጠጣት ነርቮችን ሊቀዘቅዝ ይችላል ምናምን ቶሎ እንዳትጨርሱ ሊያደርጋችሁ ይችላል። እስከ መቼ ድረስ ነው ስለ ክርስቲያኖ ሮናልዶ የሚታሰበው ነው? እስከ መቼ ድረስ ነው? እሱ እንግዲህ ከዓለም ዋንጫ ተሰናብቷል። ስለዚህ ሌላ ችግር ነው እየተፈጠረ ያለው ማለት ነው። ስለዚህ ስለ ክርስቲያኖ ሮናልዶ ማሰብ ሳይሆን ስር የሰደደ ሆርሞን ወይም ነርቭ ላይ ያለ ችግር ካለ እኛ አስተካክለ ነው ከስር መሰረቱ ለምን ቶሎ መጨረሳችሁን ነቅለናል ነው። የሴት ልጅ የግንኙነት ፍላጎት በወር ውስጥ ምን ያክል ከፍ ይላል እና ለእርካታ ደረጃ የምትደርስበት ጊዜ ደግሞ በጣም ከፍተኛ የሚሆነው መቼ ነው? ፔሪድ ከጨረሰች ከመጀመሪያ ቀን እስከ 6ኛ ቀን ድረስ ፎሊኩላር ፌዝ የሚባል ጊዜ ትገባለች። ይህ ማለት ኤስትሮጅን የሚባለው ሆርሞኗ ከፍ እያለ የሚመጣበት ነው። ኤስትሮጅን ማለት የግንኙነት ፍላጎትን ከፍ የሚያደርግ እርጥበትን የሚያስተካክል ወደ ብልት ያሉትን የደም ዝውውሮች የሚጨምር ሆርሞን ነው። እዚህ ጊዜ የግንኙነት ፍላጎቷ እየተስተካከለ የሚመጣበት ነገሮችን ኢኒሺየት ማድረግ የምትፈልግበት ኮንፊደንስ የሚሰማት እረፍት የሚሰማት እና ብዙ ነገሮችን ደግሞ ለመሞከር እድል የምትሰጥ ጊዜ። ፔሪድ አይታ ከጨረሰች ከ7ኛ ቀን እስከ 10 እስከ 11ኛ ቀን ኦቪሌሽን ፌዝ እንለዋለን። ይህ ኤስትሮጅን የሚባለው ሆርሞን ማክሲመም ከፍ ያለበት ነው እና ሰውነቷ ለእርግዝና የሚስተካከልበት ግንኙነት ፍላጎቷ በጣም ከፍ የሚልበት እርጥበት የምታገኝበት ለግንኙነት ቶሎ ልትጨርስ የምትችልበት እሱ ጊዜ ግንኙነት ለማድረግ ኢኒሺየት ለማድረግ ብዙም አትፍሩ። ተደጋጋሚ ዙር ግንኙነትም ለማድረግ እና እርካታ ለመድረስም ብዙ ነገር የማይፈጅባት ነገር ነው የሚሆነው። አራተኛ ደግሞ ፔሪዷን ካየች ከ11 እስከ 21ኛ እስከ 23ኛ ቀን ቀጣዩ ፔሪድ ሊመጣ ትንሽ ቀን ሲቀረው ነው ማለት ለግንኙነት የሚያነሳሳት ሆርሞኖች እየቀነሱ ከዛ ፕሮጀስትሮን ሆርሞን ደግሞ ከፍ እያለ የሚመጣበት ነው። ስትረስ ትንሽዬ ይኖራታል እና በጣም እየተጨናነቀች ትመጣለች። ግንኙነት ፍላጎቷ ሙሉ ለሙሉ ድርግም አይልም፣ ግን ዝቅ እያለ ይመጣል። እርካታ ላይ የመድረሷ ነገር እየቀነሰ ይመጣል። ስለዚህ ከግንኙነት ወይም ብልቷ ውስጥ ከመግባት በፊት የምታደርገውን ቅድመ ጨዋታ የምንለው ፎርፕሌይ ነገር ትንሽ ረዘም ማድረግ፣ እርጥበት ቶሎ ላይ መጣ ይችላል፣ የእርካታ ስሜቷ ቶሎ ላይ መጣ ይችላል እና ግንኙነት ፍላጎቷ ደግሞ አንዳንድ ቀን በጣም ዝቅ፣ አንዳንድ ቀን ደግሞ በጣም ከፍ የሚልበት ጊዜ ነው። እሷ
ግንኙነት ፍላጎት ኖሯት አንተ ግንኙነት ፍላጎት ከሌለ ብልት ዝግጁነት ተደጋጋሚ እያጣ ከሆነ ወይም በተደጋጋሚ ቶሎ እየጨረስክ ከሆነ ከእሷ ጋር ካለ ችግር ሳይሆን አካላዊ የሆኑ ነገሮች ሊኖሩ ስለሚችሉ መታከም ትችላለህ። ዋይ ያለች እየጮኸች ያለች ሴት ፊልም ላይ ስላያችሁ፣ ጀርባዋ ግትርትር የሚል አይነት ሴት ፊልም ላይ ስላያችሁ የሁሉ ሴት የመጨረስ ምልክት እሱ ነው ማለት አይደለም። ባለቤት ስትጨርስ የምታውቅበት ነገር በሶስት ይመደባል። በንክኪ የምታውቀው ነገር አለ፣ በአይን የምታውቀው ነገር አለ፣ በጆሮ የምታውቀው ነገር አለ። በንክኪ የምታውቀው ነገር ወይም በቆዳ በስሜት የምታውቀው ነገር አንደኛ ልክ ስትጨርስ ብልቷ አካባቢ ያሉ ጡንቻዎች ያዝ ለቀቅ ያዝ ለቀቅ ያዝ ለቀቅ ወደ 3 እስከ 5 ጊዜ ያደርጋታል አንደኛ። ሁለተኛ ደግሞ እንደ ልብ ምት የሚመስል ነገር ፐልሴት የሚያደርግ ነገር ይታያል፣ ወይ ብልት ላይ ወይ እጅ ላይ ይሰማሃል ማለት ነው። እንደዛ ሲሆን ጨርሳለች ማለት ነው። ሁለተኛ ደግሞ በአይን የምታውቀው ነገር ነው። አንደኛ ሰውነቷ ይቀላላል፣ በተለይ ጉንጯ ላይ፣ አንገቷ ላይ፣ ደረቷ ላይ የመቅላት አይነት ስሜት ይኖራታል አንደኛ። ሁለተኛ ደግሞ ልቅቅ ይላል ሰውነቷ፣ ሪላክስ ታደርጋለች። በሶስተኛ ደግሞ በጆሮ የምትሰማው ነገር የሚኖር አንደኛ አተነፋፈሷን ልትጨርስ ስትል ቶሎ ትተነፍሳለች። ከዛ ልክ ስትጨርስ ትንፋሿ ቀጥ ማለት ነገር ይኖራታል። ከዛ በኋላ ልክ ከጨረሰች በኋላ ቀስ የሆነ ውስጥ ዲብ የሆነ አይነት አተነፋፈስ ይኖራታል በመጀመሪያ። ሁለተኛ ደግሞ የምታወጣቸው የተለያዩ ድምጾች ሊኖሩ ይችላሉ። እሱ ለሚስትህ የሚለይ ነገር ነው። እሱን አውቀህ መቀጠል አለብህ ማለት ነው። እንድትጨርስ የማላደርጋት እኔ ስንፈተ ወሲብ ስላለኝ ነው፣ ቶሎ ስለምጨርስ ነው፣ ብልቴ ስለማይቆም ነው ብለህ እያሰብክ ከሆነ እሱ መታከም ትችላለህ።